ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁ በሰላማችሁ ብዝት ይበልኝ። ቤተሰቦቼ ብቅ ብያለሁ። ቅመማም እንደ በአዲስ ነገር ብቅ ብላለች። የኔ ቅምጥር ማለት ነው። የሚዲያው ንግስት አታምርም? እንዴት አባቷ እንደምታምር እኔ የምላችሁ ስቶሪ ላይ ብዙ ነገር እየተላከ ነው ሰሞኑን እና ብሩኬም ሲፖስት ታየዋለሁ፣ ሀይሚም እንደዛው። ምንድን ነው ቆይ በጣም ስንጠብቀው የነበረው ቀን እየደረሰ ነው እየተባለ ሼር እየተደረገ ሀይሚም ደግሞ እንትን ማለቴ አፏን እያፈነች እየሳቀች ሼር አድርገዋለች ስቶሪ ላይ ማለት ነው። እና ምንድነው እስኪ ኮሜንት ላይ የምታውቁ ሰዎች ምንድነው የምትጠብቁት ነገር? ሀይሚስ ለምን ሼር አድርጋ ፖሰተችው? ምንድነው አልገባኝ። ምንድነው ቤተሰቦቼ? መቼም ከእናንተ የሚወጣ የሚደበቅ ነገር እኮ የለም። ምንድነው እየጠበቃችሁ ያላችሁት? ቫለንታይን ነው አልፏል። ምንድነው ነገሩ? እኔ ግራ እየገባኝ ነው። እንደምታዩት ዛሬ ማለት ስቶሪዋ ላይ ፖስተዋለች ማለት ነው። እና ቡራዬ ደግሞ በአንዳንድ ነገር እንትን ላይ አተኩሮ እንትን ሲላቸው ቲክታክ ላይ መጣው። ማንንም ለማንም ቢሆን እንዳታምኑ፣ ሰውን አትመኑ በሚል እንትን መጥቷል። ቲክታክ ላይ አይቸው እንትን ብያለሁ። በነገራችን ላይ በጣም የምትወዱት የምትቀርቡት ሰው ሲከዳችሁ ማለት ነው፣ ወይም ደግሞ ሁሉን ነገር ዝርግፍ አድርጋችሁ እንትን ካላችሁ በኋላ ውስጣችሁ ነው የሚሰበረው። እና ሰውን ስንቀርብ በአግባቡ ቢሆን አሪፍ ነው። በጣም ሳንቀርብ በጣም ሳንረቅ የሆነ በቃ በተለይ ደግሞ ማለት ነው። በዚህ አጋጣሚ አንድ ነገር የምነግራችሁ ነገር ብኖር ማለት ነው፣ ከዚህ በፊት ማንዴታችን የሆነ በጣም ራሳችሁን እንትን የሚላችሁን ነገር ለማንም ሰው ቢሆን ሚስጥር አትናገሩ። በቃ በራሳችሁ ነው መያዝ ያለባችሁ። እና የሆነ ግጭት ሲኖር ለምን እንዲህ አልኩ ብዬ እንትን ትቆጫላችሁ፣ ትጸጸታላችሁ። እና ምን ልላችሁ ፈልጌ ነው፣ እሱ ማንንም አትመኑ፣ ማንንም ቢሆን ማለት ነው አትመኑ ባለው ነገር ተነስቼ ነው። እና በቃ ኖርማል ሚስጥራችሁን በተለይ ያዛርጉ ውዶችዬ ማለት ነው። በኋላ ለምን እንዲህ ያልኩ ብላችሁ የምትጸጸቱበት ሰዓት ይመጣልና መጣላት አለ፣ መጋጨት አለ፣ መፋቀርም አለ። መጥፎም አለመናገር ደግሞም ያን ያህል ሰው አምኖ ሚስጥርና አለመናገር የተሻለ ነው ብዬ ነው የማስበው። እና ግን ቆይ እስኪ እኔ አንድ ነገር የምነግራችሁ ነገር እየጠበቃችሁት ያላችሁት ምንድነው? አሳውቁ ኮሜንት ላይ ማለት ነው። ሀቢ ምንድንስ ደይ እኔ ማለት ትናንትና ለምን ስቶሪ ላይ ያደረገችው ሀይሚ እኮ አፏን አፍና ጀሮዋን እየያዘች እየሳቀች ነው። ኢንስታግራም ገብታችሁ ማየት ትችላላችሁ። እና ምንድነው የምትጠብቁት? ወይስ እንዲህ ነው ሪሌሽንሽፕ ነው? ወደ ትክክለኛ ሪሌሽን እኔ እኮ ግራ እየገባኝ ነው ቤተሰቦቼ። ወይስ አመታቱ እየደረሰ ነው የተገናኙበት ቀን?